ሰዎች ማብራሪያ ሊሰጡን ከፈቀዱ እንጋብዛቸውና እናወያያቸዋለን። ከዚሁ ጋር አስቀድሜ ያነሳሁት አንድ ሌላ ነገር ነበረ። ይሄ ሰፋ ባለ ሁኔታ ድርድርን አስመልክቶ እና አገዛዙ የፕሮፓጋንዳ ሂደቱን በምን ደረጃ እያስኬደው እንዳለ የሚጠቁም አንድ ማሳያ በመሆኑ ምክንያት እናንሳው። ከቀናት በፊት የተለያዩ የአማራ ፋኖ ህዝባዊ ድርጅት አመራር አባላት ለብልጽግና እጃቸውን ሰጥተዋል ተብሎ የብልጽግና የኢንተርኔት መንጋ ተሰማርቶ ነበረ እና ሌሎቹን ለማስጠንቀቂያ፣ ለማስፈራሪያ መጨረሻችሁ ይሄ ነው፣ ከዚህ አታመልጡም፣ ከክፉ ቅጣት በፊት እጃችሁን ብትሰጡ ይሻላል የሚል በጣም ሰፊ ዘመቻ ሲካሄድ ቆየና ከቀናት በኋላ ተመልሶ ያ ምርኮኛ የአፋሕድ ተወካይ ሆኖ ተደራዳሪ ሆኖ የሰላም ስምምነት ከመንግስት ጋር የሚፈራረም ለዚህም በኢጋድና በአፍሪካ ህብረት የሚታጀብ ሆኖ ቀርቦ ተመልክተናል። እና አሚን አንዳንድ ነገሮች አሁን አብይ አይ ቲንክ በሀገሩ ላይ አደረገ ከምላቸው ትልልቅ በደሎች አንዱ ዲስኮርስን ክፉኛ ትሪቪያላይዝ ማድረጉ ነው። ዲስኮርስን ማርከሱ ነው። በነገራችን ላይ ግን ምንም ምርጫ የለም። በቃ በሀገሪቱ ያለው ሪያሊቲ እሱ ነው። ያ ዲስኮርሱን ያረከሰው ግለሰብ ነው ትልልቆቹን ውሳኔዎች የሚወስንበት እድል የተፈጠረውና አሁንም በዚህ ምክንያት ይህንንም ድራማ ለመነጋገር ተገደናል። ግን አስፍተን ድርድርን፣ ጉድ ፌይዝን በስምምነት ጊዜያዊም ሆነ ዘላቂ ችግሮችን የመፍታት አካሄድን እና የአገዛዝ ወቅታዊ የጋራ ስነ ልቦናን በተመለከተ ለማውራት ግን ልንጠቀምበት እንችላለን ብዬ ስላሰብኩ ነው የማነሳው። ምን አልክ ስትል? እውነት ነው። ጥሩ ነው ፍሬም ያረከው። አንዱ ምልህ አሁን ይሄ መንግስት ያው በድርድር ስም፣ በንግግር ስም፣ በውይይት ስም፣ በሽምግልና ስም ምን ያህል የሚቀልድ እንደሆነ ጥሩ ማሳያ ይመስለኛል። ይሄ የሰሞኑ የማስረሻ ሁኔታ ሁልጊዜ የምንለው እኔም አንተም ተቃዋሚ ኃይሎች የድርድርን በር መዝጋት የለባቸውም ብለን እናምናለን። ለድርድር ሁልጊዜ ዝግጁ ነን ማለት አለባቸው። ምክንያቱም ተገደን ነው፣ ሰላማዊ መድረክ አተን ነው። ይሄ መንግስት ለእውነተኛ ድርድር በሩን ስለዘጋ ነው ጠመንጃ ያነሳ ነው የሚሉት አይደለም ነውም ደግሞ። ስለዚህ ሁልጊዜም ለድርድር በራቸው ክፍት መሆን አለበት። ይሄ ከፍተኛ የሆነ የፖለቲካ የዲፕሎማሲ ጥቅም ይኖረዋል የሚል እምነት አለኝ። አንተም የዛ አይነት እምነት እንዳለ አውቃለሁ። ግን ደግሞ ይሄ መንግስት ምንም በቃ በሰላም ድርድር ጉዳይ፣ በሽምግልና ጉዳይ፣ በሁሉም ነገር ላይ የሚቀልድ የሚያሾፍ መሆኑን ደግሞ ማሳያ ነው። ይሄ ግን ይሄ ነገር ገፍቶ ታዲያ ምን ትርጉም አለው? በቃ ድርድር የሚባለው ነገር አያስፈልግም ወደሚል መሄድ አለበት የሚል እምነት የለኝም። ሁልጊዜም ቢሆን የትጥቅ ትግል ቀላል ዋጋ የሚከፈልበት መድረክ አይደለም። የህዝብ ትግል፣ የትውልድ ትግል ነው። ብዙ ሰዎች በየቀኑ ህይወታቸውን የሚያጡበት ነው። ስለዚህ የፖለቲካ መፍትሄ በውይይት በድርድር የሚመጣ ከሆነ ሁልጊዜ ራስህን ለዛ ዝግጁና ክፍት አድርገህ መጠበቅ ተገቢ ነው። ኢቭን የመንግስት ባህሪ ከዛ ተቃራኒ ቢሆን በዲፕሎማሲ ረገድ፣ በፖለቲካ ረገድ የአይነቱ አቋም አስፈላጊ ነው የሚል እምነት አለ። ስለዚህ እንዲህ አይነቱ ነገር አይ በቃ ይሄ መንግስት በድርድር በውይይት የሚያሾፍ ስለሆነ፣ የሚቀልድ ስለሆነ፣ ከልቡ ማያምን ስለሆነ ከዚህ በኋላ ድርድር አያስፈልግም ወደሚል ያልተገባ ድምዳሜ መካሄድ አለበት የሚል እምነት የለኝም። ሁልጊዜ ቋሚ መርሃችን መሆን አለበት። ድርድር እንፈልጋለን። ያኔ የመስማማት ያለመስማማቱ ጉዳይ፣ አገዛዙ ለድርድሩ ልባዊ አቋም ይዞ መምጣቱ ያለመምጣቱ ጉዳይ በድርድሩ ወቅት በሚካሄደው ሂደት የሚፈተሽ ነው፣ የሚታይ ነው። ጠረጴዛ ላይ በሚቀርቡት የመደራደሪያ ነጥቦች የሚታይ ነው። ስለዚህ እድሉ አለ። ስለተደራደርክ ራስን አሳልፈ ትሰጣለህ ማለት አይደለም። ስለዚህ አንደኛ ወደዛ ድምዳሜ ሊወስደን አይገባም። ሌላው ግን በጣም የሚያሳየን ቅድም እንዳልከው እንደው የራሱ ደጋፊዎች እንደው ይህን አገዛዝ መታዘብ ካለባቸው አሁን ስለ ዲፕሎማሲ በጣም ሳይንስ ነው፣ የረቀቀ ነገር ነው። አንድ ሀገር ዲፕሎማሲ ሲሰራ የዛሬንና የነገን አይደለም፣ ለአመታት ሁሉ አስቦ ነው የሚሰራው። ይሄ በስልጣን ላይ ያለ መንግስት ግን ዲፕሎማሲውን ዕለታዊ ነው። በቃ ለእያንዳንዱ ቀን ነው ዲፕሎማሲ የሚሰራው። ውጤቱ ነገ ምን ይሆናል የሚለውን ነገር ማየትም አይፈልግም። ስለዚህ ጃልሰኒ ጋራ በቴሌቪዥን ምናምን ሲፈራረም ከታየ የኦሮሞ ህዝብ ጥያቄ እንደመለሰ፣ ጦርነትን እንደ አስቆም አድርጎ መልእክት ማስተላለፍ ይፈልጋል። ጌታቸው ረዳን ስለሾመ
ባለስልጣን ስላደረገ ከሱ ጋር ስለተጨባበጠ የትግራይን ህዝብ ችግር የፈታ አስመስሎ መናገር ይፈልጋል። ወይም ደግሞ አሁን ማስረሻን ማርኮ ወይም ደግሞ ተቀብሎ ከሱ ጋር ስለተፈራረመ ወይም በቴሌቪዥን በሬዲዮ ስለታየ የአማራን ህዝብ ችግር ወይም ጥያቄ የፈታ የመለስ አድርጎ ለማቅረብ ይሞክራል። ይሄ የትም የሚያደርስ አይደለም። ያልሰኒ ስንት ጊዜ ሆነው አመት አለፈው አይደለም ከፈረመ። ኦሮሚያ ውስጥ ያለው ጦርነት የበለጠ ተስፋፋ እንጂ አልቀነሰም። ጌታቸው የመንግስት ተሿሚ ስለሆነ ትግራይ ውስጥ ያለው ችግር የበለጠ ተባብሷል እንጂ ምንም የቀነሰ ነገር የለም። ማስረሻም ትናንትና ከመንግስት ጋር መፈራረሙ ዛሬ ጧት የጦርነት ዜናዎችን አማራ ክልል በስፋት እየሰማሁ ነበር። ምንም የሚለውጠው ነገር የለም። ግን ይሄ ሲባል ደግሞ ለቀናትም ቢሆን የራሱ አድቫንቴጅ የለውም ማለት አይደለም። እንደዚህ አይነት ነገር መንግስት ሲያደርግ ለምሳሌ ሁለት አድቫንቴጅ አለው ብዬ አስባለሁ። አንደኛ በቅርበት ጉዳዩን የማይከታተሉ የውጭ መንግስታት፣ የውጭ ድርጅቶች ይሄ መንግስት እውነትም ለሰላም ጥረት እያደረገ ነው ብለው እንዲያስቡ ለተወሰነ ጊዜ ሊረዳው ይችላል። ዜናውን ሲያዩ በፋኖ ስም አንድ ሰው መድረክ ላይ መጥቶ ስምምነት ሲፈራረም ሲታይ ይሄ መንግስት በሰላም የሚያምን ነው፣ በድርድር የሚያምን ነው የሚል ጊዜያዊ የሆነ ጥቅም ሊያገኝበት ይችላል። እሱ ብቻ አይደለም። ምናልባት ግማሽ ልብ ይዘው የሚዋጉ የአማጺ ኃይሎች ሊኖሩ ይችላሉ። በራሳቸው ምክንያት ከትግሉ መራቅ የሚፈልጉ ሊኖሩ ይችላሉ። እነሱንም ትንሽ የበለጠ ግፊት ለማድረግና ወደ እነ ማስረሻ መስመር እንዲመጡ ለማድረግም የተወሰነ ጥቅም ሊያገኝበት ይችላል። እንደው ዝም ብሎ ጥቅም የሌለው ፋይዳ የሌለው ነገር አድርገንም ማየት የለብንም። በተወሰነ ደረጃ የራሱ ጥቅም ስላለው ነው መንግስት እንዲህ የሚያደርገው። ግን ለችግሩ መፍትሄ ከመስጠት አንጻር፣ ከአጠቃላይ ከዲፕሎማሲ አንጻር፣ ከፕሮፓጋንዳ አንጻር ግን ካውንተር ፕሮዳክቲቭ የሆነ ነገ ከነገ ወዲያ ራስን ትዝብት ውስጥ የሚጥል የበለጠ ደካማ የሚያደርግ እና ለትዝብት የሚያጋልጥ አካሄድ ነው የሚሄደው እና ይሄ የትም አያደርስም እና ከልቡ ተለውጦ እውነተኛ የሆነ ድርድር ከእውነተኛ የትግል መሪዎቹ ጋር ማድረግ እንጂ ለችግሩ መፍትሄ የሚያመጣው እንደዚህ ሰዎችን እያስከዳህ ከአንድ ሰው ጋር ከሁለት ሰው ጋር የምታደርገው ስምምነት እና የምትሰራው ቲያትር የትም ሊያደርስ አይችልም እና የተለየ ነገር አይደለም ማለት ነው። ትናንትን በማስረሻ ያየ ነው። ትናንት ያን አይተን ዛሬ ጧት በብዙ የአማራ ክልል የጦርነት ዜናዎች ነው ስንሰማ ነበር። ምንም የተለየ ነገር የለ። እኔ የፋኖችም ይህን ያህል ተጨንቀው መግለጫ ለመስጠት ለማስተባበል መረባረብ ያለባቸው አይመስለኝም። ግልጽ ነገር ነው ብዬ ነው የምወስደው። አስተያየት መስጠታቸው ጥሩ ነው። ምናልባት ቀደም ያነሳት ነጥብ ላይ እርግጠኛ አይደለሁም ልዩነት ይሁን አይሁን፣ ግን እኔ ከአገዛዙ ጋር በመደራደር የሚመጣ ውጤት ይኖራል ብዬ አላምንም። ኢንጉድ ፌዝ ይደራደራል ብዬ አላምንም። ከአገዛዙ ጋር ተደራድሮ የሚመጣን ውጤት በአንድም ሆነ በሌላ መንገድ በተቃዋሚዎች የማድረግም ሆነ ያለማድረግ ውሳኔ ላይ ምንም ስፍራ ሊኖረው አይገባም ብዬ አምናለሁ። ግን ስቲል እንደ መርህ ድርድር አልፈልግም ማለት በጣም አሰቃቂ ነው ብዬ አስባለሁኝ። አይ ቲንክ ልዩነት የለንም። ደጋግሜ ስናገር ሰምተህ ከሆነ አሁን ጠቅላይ ሚኒስትር አብይ አህመድ ለምንም ነገር ልታምናቸው የምትችል ሰው አይደለም። ለምንም ከእሳቸው ጋር ቁጭ ብዬ ተደራድሬ ወይም ተፈራርሜ በአራት ጣትህ ብትፈራረም ልታምናቸው አትችልም። በሰዓታት ውስጥ ወይም በማግስቱ ሊክዱት ይችላሉ፣ ሊሰርዙት ይችላሉ። ምንም ተለዋዋጭ ሰው ናቸው እና ሊታመኑ የሚችሉ እንዳልሆነ ይገባኛል። ይሄ መንግስት እንደ መንግስት ራሱ በዚህ ረገድ ትረስት ወርዚ እንዳልሆነ ምንም ጠንቅቄ ነው የማውቀው። ግን ቅድም ምን ብያለሁ? ከፖለቲካ ከዲፕሎማሲ ከፕሮፓጋንዳ አንጻር ይሄ ጉዳይ አስፈላጊ ነገር። አንተ ለሰላም ነው የምታገለው፣ ሰላማዊ መድረክ አጥቼ ነው ጠበንጃ እንዳነሳ የተገደድኩት ካልክ በኋላ በቃ ከዚህ በኋላ ችግሬን የምፈታው በጠበንጃ ብቻ ነው፣ ድርድር የሚባል ነገር አልፈልግም ማለት ጉዳት አለ የሚል እምነት ነው ያለኝ። ልዩነት ያለን አልመሰለኝም። ይውረድ ብለህም ልትደራደር ስለምትችል አልተቀበለውም ሌላ ነገር ነው። ቅድም ብያለሁ፣ ጠረጴዛ ላይ በምታስቀምጠው አጀንዳ ኤግዛክትሊ። እና ዓለምም አልደራደርም አለ የሚለው የሚተረጎምበት መንገድ በጣም መጥፎ ነው። ብዙ ማለት በእኛ ልክ ኮንቴክስቱን አውቀው እያንዳንዱን ዝርዝር አውቀው በዚህ ምክንያት ነው ይሄን ያሉት ብለው አንደርስታንድ እንዲያደርጉ መጠበቅ የለብንም። በአጠቃላይም ድርድር የሚባል ነገር የለም ተብሎ አደባባይ ወጣም እና በዛ ምክንያት ነው እንዳልከው አንተም ብዙ ጊዜ አንስተዋል። እዚህም እኔ በተደጋጋሚ የፋኖ አመራር አባላትን ድርድር የለም አትበሉ፣ ለምን ይሄ በጣም ከባድ ጉዳት የሚያስከትል ነው፣
ስንል ቆይተናል። አንዴ አምባሳደር ማሲንጋም በነገራችን ላይ ያንን የሚያረጋግጥ ነገር ተናግረው ነበር። የአሜሪካ አምባሳደር በኢትዮጵያ ፋኖን ለድርድር ጠርተው ነበረ እና ያ እንግዲህ በዲፕሎማሲው ማህበረሰብ ዘንድ ፋኖን በተመለከተ ተይዞ የነበረውን አስተያየት ያሳይ የነበረ ይመስለኛል። በኋላ ተስተካክሏል፣ በአስተያየቶቻቸው ተመልክተናል። ያ ግን እንደው እሱን ግልጽ ማድረግ ስለሚገባ ነው ያነሳኋቸው ነገሮች። ተገቢ ነው። እንግዲህ ይሄ ህዝባዊ እምቢተኝነትን በተመለከተ ወደምናነሳው ነገር ያሻግረናል ብዬ አስባለሁኝ እና በአሁኑ ወቅት አገዛዙ የህዝብ ስብሰባ አዳራሽ ውስጥ በአንድ ሆቴል ውስጥ አዳራሽ ጠርቶ ከህዝብ ጋር መገናኘትን እንኳን በማይፈቅድበት ሁኔታ ስላሉት አማራጮች ወደ መነጋገር ይወስደናል። መጀመሪያ አሁን በአጠቃላይ ከዚህ ቀደምም እያነሳቸው ከነበሩ ነገሮች አንጻር በአሁኑ ወቅት አገዛዙን ከስልጣን ለማስወገድም ሆነ የሚያስፈልገው እንዲደረግ ለማስገደድ የመደረግ ያለባቸውን እርምጃዎች በተመለከተ የበለጠ የሚሰጣቸውን ምልከታዎች ወይ ማብራሪያዎች ማንሳት ያለብን ይመስለኛል። እሱን በተመለከተ የቀረውን በተመለከተ ቀጥሎ መደረግ ያለበትን በተመለከተ አስተያየት ብትሰጡ። ሁለተኛ ከዚሁ ከሰላማዊ ተቃውሞ ጋር ተገናኝቶ ባለፈው ሳምንት እዚህ ርዕዮት ላይ ስንነጋገር ከይልቃል ጌትነት ጋር የተነሱ ነገሮች ነበሩ። ለነሱም በአንተ በኩል ያለውን አስተያየት መስማት እወዳለሁ። በመጀመሪያውን ጀምር፣ ከዛ ሁለተኛውን በጥያቄ አነሳዋለሁ። ይሄ ምርጫ በጣም የከፋ በመሆኑ ምክንያት ኦፌኮ በመሳተፍና ባለመሳተፍ መካከል ያለ ምርጫ እስከመፈለግ እንዲሄድ ያስገደደ እጅግ የተጣበበ ብቻ ሳይሆን ፍጹም የተዘጋ ፖለቲካዊ ምህዳር አለ። ሁለተኛ ቅድም እንደጠቀስ ነው የኢሃፓ ፈጽሞ መሳተፍ ማለት በምርጫ ሂደት እንግዲህ ምርጫ ሂደት አለው። ከሂደቱ አንዱና በተደጋጋሚ መደረግ ያለበት ስብሰባ ነው። የፖለቲካ ፓርቲ ከአባላቱና ከደጋፊዎቹ ጋር ሳይገናኝ በምን አይነት ምርጫ ውስጥ ሊሳተፍ እንደሚችል ማሰብ ነው። አሁን በዚህ ሳምንት ደግሞ አብይ ወጥቶ ሲተውን 100% አስቻይ ማድረግ አለብን ምናምን ሲል እስቲ ሞክረውና ያህለን ወስተረፈ የሚል አስተያየት የሚሰጡ ሰዎች ተመልክቼ ነበር። አዚፍ ተስፋ ያለው ይመስል ማለት ነው። ቀጥሎ ያለው ምርጫ ቀጥሎ ያለው አማራጭ ማለት ነው። ምርጫ ስል ቀጥሎ ስላሉን አማራጮች እስቲ እንነጋገር። አሁን ወቅቱ እየጠየቀው ያለው ወደየት መሸጋገርን ነው የሚለውን ይህንንም አጋጣሚ ተጠቅመን እናንሳውና ከዛ ወደ ሁለተኛው ጉዳይ እንሻገራል። ያ ምርጫ በ5 ዓመት አንድ ጊዜ ነው ኢትዮጵያ ውስጥ የሚመጣው። በየጊዜው የምታገኘው እድል አይደለም እና ምርጫ ራሱን የቻለ አንድ የትግል መድረክ ነው። ምክንያቱም ለምንድን ነው ራሱን የቻለ የትግል መድረክ የሚሆነው? በምርጫ ወቅት እጩዎች የመወዳደር መብት ይኖራቸዋል። መወዳደር ካለባቸው ደግሞ ህዝብ መሰብሰብ አለባቸው፣ ህዝብን ማሰለፍ አለባቸው፣ መቀስቀስ አለባቸው። እንግዲህ በግለሰብም ይሁን በፓርቲ ደረጃ ማለት ነው። ያ አንድ ትልቅ ከህብረተሰብ ጋር ለመገናኘት ህብረተሰቡን ለማነሳሳት፣ ለማንቃት፣ ለማደራጀት አንድ ትልቅ የትግል መድረክ ነው ምርጫ። 97 ዓመተ ምህረት ያን አይነት መርታ ማሳየት የቻልነው ከምርጫው ጋር በተያያዘ ባደረግነው ትግል ነው እና ምርጫ አንድ ትልቅ የሆነ የትግል መድረክ ነው። ደግሞ ሁልጊዜ ግን ደግሞ የሚገኝ አይደለም፣ በ5 ዓመት አንድ ጊዜ የሚገኝ ነው። ስለዚህ ተቃዋሚዎች ይህን ጉዳይ በደንብ ተገንዝበው ይሄ ከፊታችን እየመጣ ያለውን ምርጫ እንዲሁ በዋዛ ማሳለፍ የለባቸው። በዚህ ጉዳይ ላይ የሚኖራቸው ተሳትፎ በጣም በጥንቃቄ ሊታለፍ የሚገባው ነው። ምንድን ነው መንግስት ይህን የምርጫ ሂደት የራሱን ኢሜጅ ጥሩ ለማድረግ የራሱን የፖለቲካ ጥቅም ለማግኘት ሊጠቀምበት እየፈለገ ነው፣ እየሞከረ ነው። ይኸው ጀምሯል። ጠቅላይ ሚኒስትሩ በአደባባይ ወጥተው በቃ ነፃና ፍትሐዊ ምርጫ ከመቼውም ጊዜ በላይ ከአቶ መለስም ኮርጀው ካድሬዎቻቸውን ሲያስጠነቅቁ ነበር። አርፋችሁ ተቀመጡ ምናምን። ይሄ ቀልድ ነው፣ ግን ለራሳቸው ጥቅም ሊጠቀሙበት እየሞከሩ ነው እነሱ። አገዛዙ ለራሱ ጥቅም ሊጠቀምበት ይህን ሂደት ሲሞክር ተቃዋሚውስ ቁጭ ብሎ ነው ወይ ማየት ያለበት? አይደለም። ተቃዋሚው ጎራ ደግሞ ለራሴ ጥቅም የራሴን ትግል ለማጠናከር የህዝቡን ትግል ለማጠናከር ይህን የምርጫ ሂደት እንዴት ልጠቀምበት እችላለሁ የሚለውን በአጽንኦት ማሰብ መነጋገር ያስፈልጋል። ዝም ብሎ እንደዋዛ መታለፍ ያለበት ጉዳይ አይደለም። ከዛ አንጻር ነው እኔ ተሳትፎውን አንድ ትልቅ ግምት የምሰጠው ቦታ የምሰጠው። ስለዚህ ሪሊ ይሄ ኢሃፓ የጀመረው እንደ ፋና ወጊነት ነው የማየው። ከብዙ ጊዜ መቀዛቀዝ በኋላ ነው ህገ መንግስታዊ መብቴ ነው፣
ህዝባዊ ስብሰባ ጠራለሁ ብሎ ራሱ ወደ አደባባይ መውጣቱ ትልቅ ተነሳሽነት ግን በቂ አይደለም። ስለዚህ ይህን ተነሳሽነት ሌሎቹ ፓርቲዎች ሊጋሩት ይገባል። ሁሉም ፓርቲዎች ማሳወቅ አለባቸው፣ ጥሪ ማድረግ አለባቸው ስብሰባ። ከዛ በኋላ ደግሞ ስብሰባውን ትተው ሰላማዊ ሰልፍ መጥራት አለባቸው። ራሱ የስብሰባውን መታገድ ኢሹ ሊያደርጉት ይችላል። ትልቅ ህገ መንግስታዊ ጥሰት ነው። ዜጎች፣ ፓርቲዎች የመሰብሰብ መብታቸው መጣሱ የህገ መንግስት ጥሰት ነው። ይህን በመቃወም ራሱ ሰላማዊ ሰልፍ መጠራት አለበት። ሰላማዊ ሰልፍ ሲጠራ ደግሞ ከማሳወቅ ባለፈ ፈቃድ መጠበቅ የለበትም ከመንግስት እና እነዚህ ነገሮች በጣም በተደጋጋሚና በስፋት ነው መሰራት ያለባቸው። አንድ ቦታ ላይ ተሞክረው መቆም የለባቸው። ለምሳሌ አንድ የመንግስት ባለስልጣን የኢሃፓ ስብሰባ ለምን ታገደ ብትለው አንድ መልስ ሊሰጥህ ይችላል። የዛን ቀን እንዲህ አይነት ስብሰባ ኖሮ ወይ የዛን ቀን እንደዚህ አይነት የጸጥታ ሰራተኞቻችን የማይገኙበት ችግር ተፈጥሮ ብሎ የሆነ ነገር ፈጥሮ ሊናገር ይችላል። ምንም ፈጥሮ ሊያስተባብል በማይችልበት ደረጃ ኦቨርዌልሚንግ የሆነ መረጃ ለማግኘት በሚያስችል ደረጃ እንቅስቃሴ ማድረግ ያስፈልጋል። በስፋት መሆን አለበት፣ በተደጋጋሚ መሆን አለበት። በአንድ አካል አይደለም መሆን ያለበት። ሁሉም ፓርቲዎች በተናጠልም በጋራ መረባረብ አለባቸው። ይሄ ወዴት ይወስደናል? ይሄ መንግስት አምባገነን ነው፣ በሰላማዊ ትግል የማያምን ነው፣ ህዝብን እያፈነ ነው። ስለዚህ ህዝባዊ እምቢተኝነትን ሌጂትመት ያደርገዋል፣ ህጋዊ ያደርገዋል፣ ተቀባይነት ያለው የትግል ስልት ያደርገዋል። ስለዚህ እኔ እነዚህ ነገሮች ወደዛ ሊወስዱን ይገባል የሚል እምነት አለ። ህዝባዊ እምቢተኝነት ስጠራ ደግሞ ፈቃድ አይደለም የምንጠብቀው። መንግስት ፈቀደ አልፈቀደ ጥሰ ነው የምትወጣው። መብትህ ነው፣ ህጋዊ መብትህ ነው። ህግን የማያከብር መንግስት ባለበት ሀገር ህዝባዊ እምቢተኝነት ማካሄድ ህጋዊ መብት ነው። ስለዚህ ሪሊ እነዚህ ነገሮች አሁን የበለጠ መቀጣጠል አለባቸው፣ መደጋገም አለባቸው፣ በስፋት መካሄድ አለባቸው። አንድ ቦታ ላይ መቆም የለባቸውም። ኢሃፓ ዛሬ ተከለከለ፣ ለሚቀጥለውም ሳምንት በተመሳሳይ ስብሰባ መጥራት አለበት፣ ለወዲያኛውም ሳምንት መጥራት አለበት። እሱ ብቻ አይደለም፣ እናት ፓርቲ፣ ህብር ፓርቲ፣ ሌሎችም መኢአድ፣ ኦፌኮ መጥራት አለበት። ተባብረው ደግሞ በጋራ ስብሰባ ማድረግ የማይቻልበትን ሁኔታ በደንብ አድርገው አስረግጠው ካሳዩ በኋላ ወደ ሰላማዊ ሰልፍ ጥሪ መሄድ አለባቸው። ይሄ ወዴት ይወስድናል? አጠቃላይ የሆነ ሀገር አቀፍ የሆነ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ለማቀጣጠል ምቹ ሁኔታ ይፈጥራል። ወደዛ መካሄድ አለበት የሚል እምነት አለ። ስለዚህ ይሄ የምርጫ ሂደት አንድ ጥሩ እድል ነው፣ አንድ ጥሩ መድረክ ነው። ተቃዋሚዎች ዝም ብለን እጃችን አጣጥፈን አስቀምጠን ራሳችንን ከተሳትፎ አርቀን ልናሳልፈው ይገባል የሚል እምነት የለኝም። ስለዚህ ሄዶ በጥያቄ የሚመለስ ነገር የለም ኢትዮጵያ ውስጥ። ስለጠየቅነው ይሄ መንግስት በምንም ተአምር በቅንነት የሚመልስልን ነገር የለም፣ በፈቃደኝነት የሚሰጠን ነገር የለም። ዓላማችን ልናሳካ የምንችለው አገርና ህዝብን ከጥፋት ልናድን የምንችለው ታግለን በማሸነፍ ብቻ ነው። ለማሸነፍ ደግሞ ያለን እድል ተስፋ ሳንቆርጥ በስፋት ይሄን እንቅስቃሴ በማቀጣጠል እና ሪሊ የኢሃፓ ጅምር ጥሩ ጅምር ነው፣ ግን ገና አንድ ሙከራ ነው። ኢሃፓም የበለጠ አጠናክሮ ሊቀጥልበት ይገባል። ሌሎች ፓርቲዎችም ሊጋሩት ይገባል። ይህን በጋራም በተናጠልም ይሄ እንቅስቃሴ መቀጠል አለበት፣ በስፋት መቀጠል አለበት የሚል እምነት አለኝ። ሄዶ ያ ሌላው ቅድም የጠየቀው ጥያቄ ነበረ ቴዲ፣ እንደውም አስታወስኩት፣ አሁን አለፌው ነበረ። ይሄ ነገር የሚያሳየው ምንድን ነው? የሰላማዊ ትግል ጭራሽ ተስፋ አስቆራጭ መሆኑና የማይሰራ መሆኑን ነው ወይስ የሚሰራ መሆኑን ነው ብለን ጥያቄ አቅርበህ ነበር። አልፌው ነው። ይሄ መንግስት ምን ያህል ሰላማዊ ትግልን እንደሚጠላ ነው እንደሚፈራ ነው አሁን የኢሃፓ ተመክሮ የሚያሳየው። እስቲ የአፍሪክ ሆቴል ህዝብ ስለተሰበሰበ በመንግስት ላይ ምን ሊፈጠር ይችላል? ምናልባት 2000-2500 ሰው ነው ሊገኝ የሚችል። በሰላም ሀሳብ ለመለዋወጥ ነው የተጠራው። ግን መንግስት የሚፈራው ምንድን ነው? ይቺ ነገር ከተጀመረች ትቀጥላለች፣ ሌሎቹም ይህን አርአያ ይከተላሉ። ስለዚህ በአዳራሽ ስብሰባ አይወሰንም፣ ወደ ሰላማዊ ሰልፍ ይሸጋገራል፣ ወደ ህዝባዊ እምቢተኝነት ይሸጋገራል። ያ ደግሞ የስልጣን የበላይነትን ጥያቄ ውስጥ ያስገባል፣ አልቋቋመውም የሚል ፍርሃት ስላለው። ስለዚህ እኔ ይሄ ሂደት የሚያሳየኝ የኢሃፓ ስብሰባ መከልከሉ የሚያሳየኝ ምን ያህል በኢትዮጵያ ተጨባጭ ሁኔታ አገዛዙን ከስልጣን ለማስወገድ ለማሸነፍ ሰላማዊ ትግል አስፈላጊ መሆኑ ከምንም ነገር በላይ አገዛዙም የሚፈራው ሰላማዊ ትግል መሆኑን የሚያሳይ ነው በተጨባጭ ብዬ ነው የማምነው በእኔ በኩል።